ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። እንዲሁም ደግሞ ለሚጠቀም ሰው እንደዚሁ ሼር ያድርጉ። በዛሬው ቆይታችን እንግዲህ ብዙ ሰዎች ከሚጠይቋቸው ጥያቄዎች መካከል አንዱ ስለሆነው ስለ በርኒንግ ፊት ሲንድሮም ነው የምናየው ወይም የእግር የማቃጠል ስሜት ነው የምንመለከተው። እንግዲህ የዚህን የእግር የማቃጠል ስሜት የሚያስከትሉ በሽታዎች አሉ። እነሱም በሽታዎች እያንዳንዳቸውን እናያለን። ሲንድሮም ስንል እንግዲህ የበሽታዎች ስብስብ ነው እና እነዚህ በሽታዎች የእግር ማቃጠል ስሜትን የሚያመጡ በሽታዎች ናቸው እና ስለ እያንዳንዳቸው እናያለን። እስከ ፍጻሜ ድረስ አብራችሁን ቆዩ። አንደኛ ደረጃ ላይ ያስቀመጥነው እንግዲህ የነርቭ መጎዳት ነው። የነርቭ መጎዳት ወይም ፔሪፈራል ኒውሮፓቲ እንለዋለን። በእግሮቻችን አካባቢ ያሉ የነርቮች መጎዳት እንግዲህ ለእግር ማቃጠል ስሜትና እንደዚሁም ለእግር ጋር የተገናኙ የህመም ስሜቶችን ሊያመጣ ይችላል ማለት ነው። እነዚህም እንግዲህ በዋነኛነት የማቃጠል ስሜትን ከሚያመጡ ምክንያቶች መካከል አንደኛው ነው የፔሪፈራል ኒውሮፓቲ ወይም የነርቭ መጎዳት ማለት ነው። ይህንን የነርቭ መጎዳት ወይም ፔሪፈራል ኒውሮፓቲ የሚያመጡ ደግሞ ምክንያቶች መካከል በዋነኛነት የስኳር በሽታ ተጠቃሽ ነው። የስኳር በሽታ ማለት ነው። ሌላኛው ደግሞ አልኮል ሱስ ያለባቸው ሰዎችና ለብዙ ዓመታት አልኮልን ሲጠጡ የነበሩ ሰዎች እንደዚሁ ለእግር ማቃጠል እና ለእግር አካባቢ ለሚገኙ ነርቮች መጎዳት የመጋለጥ እድላቸው በጣም ከፍተኛ ይሆናል። ሌላኛው ደግሞ የቫይታሚን እጥረት ያላቸው የቫይታሚን ቢ እጥረት ያላቸው ማለት ነው ቢ1 ቢ6 እና ቢ12 የነዚህ የቫይታሚን እጥረት ራሱ ለእግር ማቃጠል እና ከእግር ጋር በተገናኘ እነዚህ ከየነርቭ መጎዳትና እንደዚሁም ደግሞ ከሱ ጋር የተገናኙ ምልክቶችን ሊያሳዩ ይችላሉ ማለት ነው። ሌላኛው ደግሞ የኩላሊት ህመም ያለባቸው ሰዎች የኩላሊት ውድቀት ያለባቸው ሰዎች በደም ውስጥ ዩሪያ የሚባለው የመጥፎ የሆነ ውህድ እንግዲህ ደም ውስጥ ቢልድ አፕ እንዲደረግ ያደርጋል። ይህም ደግሞ ቢልድ አፕ በማድረጉ የተነሳ የሰውነቶቻችን በእግሮቻችን አካባቢ የሚገኙትን ነርቮች ይጎዳል ማለት ነው። እነዚህ ነርቮች መጎዳት እንግዲህ ከእግር ህመም ጋር የተገናኘ ምልክትን ሊያሳዩ ይችላሉ ማለት ነው። ምልክቶቹም እንግዲህ አጠቃላይ እነዚህ ፔሪፈራል ኒውሮፓቲ ወይም የነርቭ መጎዳት ያለባቸው ሰዎች የማቃጠል ስሜት ሊሰማቸው ይችላል። ውስጥ እግሮቻቸውን ወይም እዚህ ተረከዛቸው አካባቢ የመውጋት ስሜት ሊሰማቸው ይችላል እና የመደንዘዝ ስሜት ሁላ ሊሰማቸው ይችላል ማለት ነው። የመደንዘዝ ስሜት ስንል እንግዲህ ከላይ ካልሲ ጥብቅ ያለ ካልሲ እንደ ማድረግ አይነት ስሜት ሊሰማቸው ይችላል። ያንን እንግዲህ ስቶኪንግ ዲስትሪቢዩሽን ልንለው እንችላለን ማለት ነው። ብዙ ጊዜ እነዚህ ህመሞች ማታ ማታ በጣም ይብስባቸዋል እና በማታ ላይ በጣም ይባባስ ህመም ካላችሁ ስፔሻሊ ደግሞ በእግሮቻችሁ ላይ የሚሰማችሁ እነዚህ የማቃጠል የመውጋትና የመደንዘዝ ስሜት በጣም ማታ ማታ የሚብስባችሁ ከሆነ ፔሪፈራል ኒውሮፓቲ ወይም የነርቭ መጎዳት ሊሆን ስለሚችል ወደ ጤና ተቋማት በመሄድ እንግዲህ በትክክል መመርመር ያስፈልጋል ማለት ነው። ይህንን በአንደኛ ደረጃ አይተናል። በሁለተኛ ደረጃ እንግዲህ የነርቭ መጫን ወይም ነርቭ ኮምፕሬሽን የነርቭ በሚጫንበት ጊዜ የተለያዩ ስትራክቸሮች ነርቮቻችንን በሚጫኑበት ጊዜ የሚመጣ የእግር ህመም ወይም እነዚህ የማቃጠል ስሜት ሊመጣ ይችላል ማለት ነው። ከነዚህ መካከል እንግዲህ ታርሳል ታናል ሲንድሮም የምንለው አለ። ይሄ እንግዲህ ፖስቴሪየር ቲቢያል ነርቭ የምንለው አለ። እነዚህ ነርቮች እንግዲህ በተለያዩ የሰውነቶቻችን የእግሮቻችን ክፍል አልፈው ነው የሚሄዱት ማለት ነው። እነዚህ ከላይ ያሉት እንግዲህ የእግሮቻችን ክፍሎች እነዚህ ነርቮች በሚጫኑበት ጊዜና ኮምፕረስ በሚያደርጉበት ጊዜ የህመም ስሜት ሊሰማን ይችላል። በተረከዞቻችን አካባቢ በውስጥ እግሮቻችን አካባቢ የህመም ስሜት ሊሰማን ይችላል ማለት ነው። ይሄኛው አንደኛው ምክንያት ነው። ሌላኛው ደግሞ እነዚህ የጀርባ አጥንት ነርቮች አሉ። እነዚህ የህብረሰረሰር የምንላቸው ነርቮች ማለት ነው። እነዚህ በሚጎዱበት ጊዜ እንግዲህ የሚከሰት ስፔሻሊ ደግሞ ከወገባችን በታች ያለ ህመም አጠቃላይ ማለት ነው ከእግሮቻችንን ጨምሮ የማቃጠል ስሜት እና ህመም ሊሰማን ይችላል ማለት ነው። ስፔሻሊ ደግሞ ሉምባር ራዲኩሎፓቲ ያለባቸው ሰዎች የጀርባ አጥንት እዚህ ምስል ላይ እንደምታዩት ማለት ነው እነዚህን ነርቮች በሚጫንበት ጊዜ ኮምፕረስ በሚያደርግበት ጊዜ እዚህ ምስል ላይ እንደምታዩት እንግዲህ የነርቭ ህመም ወይም የእግሮቻችን አካባቢ የሚመጣ ህመም ሊሰማን ይችላል ማለት ነው። ስፔሻሊ ደግሞ በኤል5 እና በኤስ1 አካባቢ የአጥንት አካባቢ የሚፈጠር ችግር ወደ እግር የሚወርድ ህመምና የማቃጠል ስሜትን ሊያመጣ ይችላል ማለት ነው። ምልክቶቹም አጠቃላይ እነዚህ በነርቭ ኮምፕሬሽን ወይም በነርቭ መጫን ምክንያት የሚመጡ የምልክቶች ህመሙ ወደ ታች ሊወርድ ይችላል ማለት ነው። ራዲየት ሊያደርግ ይችላል ከጀርባ ተነስቶ ወደ ታች ድረስ ማለት ነው። ሌላኛው ደግሞ የማቃጠል ስሜትና የመውጋት ስሜት እግሮቻችን አካባቢ ሊሰማን ይችላል።
ሌላኛው ደግሞ የተለያዩ እንቅስቃሴዎች ህመሙን ሊያባብሱ ይችላሉ። ለምሳሌ መራመድ ሊሆን ይችላል። እንደገናም ደግሞ ለረጅም ጊዜያት መቆም ራሱ እንደገናም ደግሞ እንቅስቃሴዎች የኤክሰርሳይሶች በምናደርግበት ጊዜ፣ ኳስ በምንጫወትበት ጊዜ፣ በምንሮጥበት ጊዜ እንዲሁም ደግሞ የተለያዩ የስፖርት እንቅስቃሴዎችን በምናደርግበት ጊዜ ይህ ህመም ሊባባስ ይችላል ማለት ነው እና እንደዚህ አይነት ህመም የምታዩ ከሆነ ስፔሻሊ ደግሞ ይህ እንቅስቃሴ በምታደርጉበት ጊዜ፣ በምትራመዱበት ጊዜ እንደገናም ደግሞ ስፖርት በምትሰሩበት ጊዜ የሚባባስ ህመም የምታዩ ከሆነ አሁንም በአቅራቢያችሁ በሚገኝ የጤና ተቋም በመሄድ መመርመርና መፍትሄ ማስገኘት ያስፈልጋል ማለት ነው። የነርቭ ኮምፕሬሽን እንግዲህ በሁለተኛ አይተናል ማለት ነው። ሁለተኛ ምክንያት። በሶስተኛ ምክንያት እንግዲህ የደም ቧንቧ ችግሮች ናቸው። እነዚህ የደም ቧንቧ ችግሮች ስንል እንግዲህ በቂ የሆነ ደም ወደ እግሮቻችን አካባቢ በማይሄድበት ጊዜ እና እነዚህ ደም ወሳጅ ቧንቧዎች ወይም አርተሪዎች የምንላቸው ማለት ነው ከልብ ወደ እግሮቻችን የሚወስዱት እነዚህ ደም ቧንቧዎች አንደኛ በሚጠቡበት ጊዜ እነዚህ የፔሪፈራል አርቴሪያል ዲዚዝ የምንላቸው ማለት ነው በሚጠቡበት ጊዜ ወደ እግሮቻችን የሚሄደው ደም ይቀንሳል ማለት ነው። በዚህም የተነሳ የእግሮቻችን አካባቢ ህመም ሊሰማን ይችላል እና የመቀጥቀጥ የመቆጥቆጥ ስሜት ሊሰማን ይችላል ማለት ነው። ሌላኛው ደግሞ ሬትሮሜላልጂያ የምንለው አለ ማለት ነው። እነዚህ ሬትሮሜላልጂያ የምንላቸው እንግዲህ እግር በጣም በሚቀላበት ጊዜ፣ በሚሞቅበት ጊዜ እና የማቃጠል ስሜት በሚሰማን ጊዜ እንደዚህ እንትን ሊኖር ይችላል ማለት ነው። አብዛኛው ጊዜ በጄኔቲክ የሚተላለፍ ነው እና እግሮቻችን እንደዚህ የማቃጠል ስሜት፣ የሚቀላ፣ የሚያብጥ እንደዚህ አይነት ምልክቶችን የሚያዩ ከሆነ እነዚህ የደም ቧንቧ ችግሮች ሊሆን ይችላል ማለት ነው። ስለዚህ ሌሎች ደግሞ እነዚህ ምልክቶች እንግዲህ እንደዚህ አይነት የደም ቧንቧ ችግር ያለባቸው ሰዎች ምን አይነት ምልክቶችን ሊያዩ ይችላሉ የሚለውን ስናይ እንግዲህ የእግር ቀለም መቀየር፣ እንደዚህ መቅላት ሊሆን ይችላል። ሌላኛው ደግሞ የሙቀት መጠን መለዋወጥ ሊሆን ይችላል። እግሮቻችን አካባቢ ያለው ሙቀት ስሜት ሊሰማቸው ይችላል። ሌላኛው ደግሞ የእግር ትርታ፣ እነዚህ ፐልሶቹ ሊጠፉ ይችላሉ ማለት ነው። ስለዚህ ፐልስለስነስ ሊሰማ ይችላል ማለት ነው። እንደገና ሊጠፋ ይችላል ወይም ሊቀንስ ይችላል ማለት ነው እነዚህ ፐልሶቹ ማለት ነው። ስለዚህ እነዚህ በደም ቧንቧ ችግሮች ምክንያት የእግሮቻችን ብቻ ሳይሆን ከጉልበቶቻችን ወደ ታች ያለው ውስጥ እግር እንደገናም ደግሞ የተለያዩ የእግሮቻችን ክፍሎች እንደዚሁ ህመም ሊሰማን ይችላል ማለት ነው። ስለዚህ ይህንን በሶስተኛ ደረጃ አይተናል። በአራተኛ ደረጃነት የምናየው ደግሞ የሜታቦሊክ ችግሮች እና የተመጣጠነ ምግብ እጥረትን ነው አጠቃላይ የያዝነው። የታይሮይድ ወይም የታይሮይድ ችግሮች፣ እነዚህ የታይሮይድ ሆርሞን ማነስ ምክንያት የሚመጣ ሃይፖታይሮይዲዝም የሚባል የበሽታ አይነት አለ። ሃይፖታይሮይዲዝም ማለት የእንቅርቶች እጢዎች ማለት ነው ተግባራቸውን በትክክል የማያከናውኑ ከሆነና የሚያመነጩት የሆርሞን መጠን የሚቀንስ ከሆነ እንደዚሁ እንትን ሊከሰት ይችላል ማለት ነው። የእግር ጋር የተገናኘ ህመሞች ሊከሰቱ ይችላሉ ማለት ነው። ሌላኛው ደግሞ የቫይታሚን ቢ12 እጥረት ያለባቸው ሰዎች ማለት ነው። ቢ12 በጣም አነሰ ማለት አንደኛ የሜጋሎብላስቲክ አኒሚያን ሊያስከትል ይችላል። የደም ማነስ አይነት ነው። ያ የደም ማነስና የነርቭ ችግሮችን ሊያስከትል ይችላል ማለት ነው። ስፔሻሊ ፔሪፈራል ኒውሮፓቲዎችን ሊያመጣ ይችላል ማለት ነው የቫይታሚን ቢ12 እጥረት። ሌላኛው ደግሞ እንደዚህ አይነት ታይሮይድ ሃይፖታይሮይዲዝም እና የቫይታሚን ቢ12 እጥረት ካለ የእግር ማቃጠል ሊሰማዎት ይችላል። ከዛም ደግሞ በተለየ ደግሞ ከፍተኛ ድካምና የክብደት ለውጦች ወይም የክብደት መጨመርን እንደዚሁ ሊያዩ ይችላሉ ማለት ነው። ስፔሻሊ ሃይፖታይሮይዲዝም ያላቸው ሰዎች ክብደቶቻቸው ሊጨምሩ ይችላሉ፣ እግሮቻቸው ሊያብጡ ይችላሉ እና የተለያዩ ምልክቶችን እንደዚሁ ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ የድካም ስሜት ሊሆን ይችላል። እንደገናም ደግሞ የልብ ትርታ መጨመር፣ ማዞር፣ ራስ ምታት እንደዚሁ ከደም ማነስ የተገናኙ ምልክቶችን እንደዚሁ ሊያዩ የሚችሉበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ከእግር ማቃጠል ጀምሮ ማለት ነው። ስለዚህ እነዚህን በአራተኛ ደረጃ አይተናል። በአምስተኛ ደረጃ የምናየው ምክንያት እንግዲህ ኢንፌክሽኖች እና አንዳንድ መድኃኒቶች ናቸው። ኢንፌክሽኖች ስንል እንግዲህ የእግር ፈንገስ ወይም አትሌትስ ፉት የምንላቸው እነዚህ ጮክ የምንላቸው አለ በእግር ጥፍሮቻችን መካከል የሚከሰቱ የእንትኖች ናቸው፣ የፈንገስ በሽታዎች ናቸው። እነዚህ በሽታዎች እና እንደገና ደግሞ የኤችአይቪ ቫይረስ ያለባቸው ሰዎች የነርቭ ጉዳት ሊደርስ ስለሚችል እዛ እግሮቻችን አካባቢ ያሉት የነርቮችን መጎዳት ሊያመጡ ስለሚችሉ እነዚሁ የህመም ሊሰማ ይችላል ማለት የእግር አካባቢ መደርዘዝ፣ ህመም፣ ማቃጠል፣ መቆጥቆጥ የተለያዩ ህመም ምልክቶችን ሊያዩ ይችላሉ ማለት ነው። ከመድኃኒቶች መካከል እንግዲህ እንደነ አይሶናይዛይድ የምንለው መድኃኒት አለ። አይሶናይዛይድ ማለት ለቲቢ በሽታ የምንሰጠው ለቲቢ ወይም ለሳምባ ነቀርሳ የምንሰጠው የመድኃኒት አይነት ነው። በሱ ምክንያት እንግዲህ የሚመጣ ፔሪፈራል ኒውሮፓቲ ሊከሰት ይችላል ማለት ነው። ሌላኛው ደግሞ ሜትሮንዳዞል የምንለው አለ። እነዚህ ሜትሮንዳዞል እንግዲህ ለተለያዩ እንደ ጸረ ባክቴሪያ እና እንደ ጸረ ፕሮቶዞዋ የሚሰጥ መድኃኒት ነው ማለት ነው። ስለዚህ ለጃርዲያ፣ ለአሜባ፣ ለተለያዩ አኒሮቢክ ባክቴሪያዎች የሚሰጥ መድኃኒት ነው ማለት ነው ሜትሮንዳዞል እና
ይሄ መድኃኒት እንደዚሁ እንደ ሳይድ ኢፌክት ወይም እንደ ጎንዮሽ ጉዳት እንግዲህ የነርቭ መጎዳትን ሊያመጣ ይችላል ማለት ነው። ስፔሻሊ ፔሪፌራል ኒውሮፓቲ ሊያመጣ ስለሚችል እግር አካባቢ የማቃጠል ስሜት ሊሰማዎት ይችላሉ ማለት ነው። ስፔሻሊ ደግሞ ለብዙ ጊዜ የሚወሰድ ከሆነ ማለት ነው። ሌሎች ደግሞ አንዳንድ እንደ አንቲሪትሮቫይራል መድኃኒቶችም ወይም ለጸረ ኤችአይቪ ተብሎ የሚሰጡ መድኃኒቶች እንደዚሁ ፔሪፌራል ኒውሮፓቲን ሊያመጡ ይችላሉ ማለት ነው። ስለዚህ ይህንን በአምስተኛ ደረጃ አይተናል። በስድስተኛ ደረጃ እንግዲህ ማወቅ ያለባችሁ ነገር ምንድን ነው ማለት ነው? አደገኛ ምልክቶች አሉ። እነዚህ ሬድ ፍላግ የምንላቸው ወይም ቀይ ባንዲራ የምንላቸው ማለት ነው። እነዚህ አይነት ምልክቶችን የሚያዩ ከሆነ በፍጥነት ቶሎ ብለው ወደ ሐኪም ቤት በመሄድ መመርመር ያስፈልጋል እና ቶሎ እንትኖች ማግኘት ያስፈልጋል፣ ሶሉሽኖችን ወይም መፍትሄዎችን ማግኘት ያስፈልጋል ማለት ነው። ከነዚህ ምልክቶች መካከል እንግዲህ የህመሙ በፍጥነት የሚጀምር ከሆነ በጣም እየተባባሰ ቶሎ እየተባባሰ የሚመጣ ከሆነ ቶሎ ብለው የሐኪሞችን ማናገር ወይም ማማከር ያስፈልጋል። ሌላኛው ደግሞ የእግር መዛል ወይም የመንቀሳቀስ ችግር ማለት ነው። በትክክል እግሮችን ማንቀሳቀስ የማይችሉ ከሆነ ይሄ ቅድም እንዳልነው እነዚህ ፖስቴሪየር ቲቢያል ነርቭ ዳሜጅ ሊኖር ይችላል። ከዛም ደግሞ እነዚህ እንትኖች ሊኖር ይችላሉ። በአከርካሪ አጥንቶች መካከል የሚገኙ እነዚህ እንትኖች ህብረ ሰረሰር የምንላቸው ነርቮች አሉ። እነሱ ኮምፕረስድ ሊሆኑ ይችላሉ ማለት ነው። ስለዚህ እነሱም የመንቀሳቀስ ችግርን ከወገብ በታች ፓራላይዝ የመሆን ችግርን አንድ ላይ ሊያመጡ ይችላሉ ማለት ነው። ሌላ ደግሞ በተጨማሪ እነሱ የህብረ ሰረሰር መጎዳቱ የተነሳ ደግሞ ሽንትንና ሰገራን መቆጣጠር አለመቻል ሊያመጣ ይችላል፣ ከእግር ማቃጠል ባለፈ ማለት ነው። ሌላኛው ደግሞ ከባድ ህመም ከቁስል ጋር ከተገናኘ ከባድ ህመም ሆኖ እግሮቻችን ላይ ከቁስል ጋር ከተገናኘ እነዚህን ቶሎ ብሎ ማስመርመር ያስፈልጋል። ስፔሻሊ ደግሞ የስኳር በሽታ ያለባቸው ሰዎች ከባድ ህመምና ቁስል በሚገኝበት ጊዜ ዲያቤቲክ ፉት አልሰር የምንለው አለ። እሱ ሊሆን ስለሚችል ቶሎ ብሎ መመርመርና ቶሎ ብሎ ግሬድ ይደረጋል። ከዛ በኋላ እንግዲህ መፍትሄ ማስገኘት ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት ምልክቶችን የሚያዩ ከሆነ ሬድ ፍላግ ናቸው፣ ቀይ ባንዲራ የምንላቸው ማለት ነው። ቶሎ ብለው ወደ ሐኪም ቤት በመሄድ መመርመር ያስፈልጋል ማለት ነው። ምንም ጊዜ መስጠት አያስፈልግም እንዲህ አይነት ምልክቶችን የሚያዩ ከሆነ ማለት ነው። ሌላኛው ደግሞ ሆስፒታል ውስጥ ከሄዳችሁ በኋላ ምን አይነት ምርመራዎችን ሊደረግ ይችላል የሚለው እንግዲህ ከኮዞቹ ወይም እነዚህ ቅድም የጠቀስናቸው ምክንያቶቹን ሩል አውት ለማድረግ እና ሩሊን ለማድረግ የምንጠቀማቸው ምርመራዎች አሉ ማለት ነው። ለምሳሌ የደም ምርመራ ነው፣ የስኳር ምርመራ ወይም ፋስቲንግ ብለድ ግሉኮስ ሌቭል የምንለው አለ። ኤፍፒኤስ እንግዲህ ፋስቲንግ ብለድ ሹገር ሌቭል ነው። ይህ እንግዲህ በጾም ወቅት በመጾም የሚደረግ የስኳር መጠን መለኪያ ነው። በመጾም ስንል እንግዲህ ለ8 ሰዓታት አትሊስት ምንም አይነት ምግብ ሳይበላ የሚደረግ የደም ስኳር መለካት ነው ማለት ነው። የደም ስኳርን በመለካት እንግዲህ ከ126 በላይ በሚሆንበት ጊዜ ይህንን የደም ስኳር በሽታ አለ ብለን ልንነግር እንችላለን። ሌላ ደግሞ ለ2 ወርና ከዛ በላይ የሚቆይ የደም ስኳር መጠኖቻችንን ቼክ የምናደርግበት ሄሞግሎቢን A1C የምንለው የምርመራ አይነት አለ። ይህም እንግዲህ ከ6.5% በላይ በሚሆንበት ጊዜ የደም ስኳር በሽታ ተከስቷል ብለን ልንናገር እንችላለን ማለት ነው። ስለዚህ የደም ስኳርን እንደዚሁ እንመረምራለን ማለት ነው። ሌላኛው ደግሞ የቫይታሚን ቢ12 መጠንን እንደዚሁ እንመረምራለን። የቫይታሚን ቢ12 እጥረት ደግሞ እንደዚሁ ከቅድም እንዳልነው ከእግሮቻችን ጋር የተገናኙ ህመሞችን ሊያስከትል ስለሚችል ማለት ነው። ሌላኛው ደግሞ የኩላሊት ምርመራ እንላለን ማለት ነው። የኩላሊት ምርመራዎችን በማካሄድ እነዚህ ዩሬሚያ የምንላቸው ማለት ነው። የዩሪያ በደም ውስጥ መገንባት ራሱ ለኩላሊቶቻችን ጋር የተገናኘ ህመም ነው። እንደገናም ደግሞ የእግሮቻችን አካባቢ የማቃጠልና ህመም ስሜትን ሊያመጣ የሚችል አንደኛው ምክንያት ስለሆነ የኩላሊት ምርመራ እናደርጋለን፣ ቢዩኤን እና ክሪያቲኒን ማለት ነው። ሌላኛው ደግሞ እነዚህ የታይሮይድ ወይም የእንቅርት እጢ ሆርሞን መመንጨት መቀነስ ማለት ነው። ስለዚህ ሃይፖታይሮይዲዝም አንዱ ምክንያት ነው ስላለን ቲኤስኤች ወይም ታይሮይድ ስቲሙሌቲንግ ሆርሞን ምርመራ እናደርጋለን ማለት ነው። ሌላኛው አካላዊ ምርመራዎች ናቸው። አካላዊ ምርመራዎች እንግዲህ እነዚህ ሞኖፊላመንት ቴስቶች አሉ፣ የነርቭ ምርመራ እናደርጋለን። ሌላኛው እንግዲህ እነዚህ የአከርካሪ አጥንት አካባቢ ያሉ የነርቭ መጎዳቶች ከሆኑ ደግሞ እንደዚሁ ሲቲ ስካን፣ ኤምአርአይ እንደዚህ የተለያዩ ነገሮችን ልናደርግ እንችላለን ማለት ነው። እንደገናም ደግሞ የእግር ማንቀሳቀስ ይቻላል ወይ አይቻልም የሚለውን እንደ አጠቃላይ ልንመረምር እንችላለን ማለት ነው። ስለዚህ ብዙ ነው ምርመራው። እያንዳንዱ እንግዲህ ከምክንያቶቻቸው ጋር የተገናኙ ምርመራዎችን ነው የምንመረምረው ማለት ነው። ስለዚህ እነዚህ ምርመራ ሊደረግሎት ይችላል ማለት ነው ሆስፒታል የሚሄዱ ከሆነ።
ምን አይነት ህክምናዎችን ሊያገኙ ይችላሉ የሚለውን ስናይ እንግዲህ እና ህክምናውና እንደገናም ደግሞ እንዴት ነው ራሳችንን መንከባከብ የምንችለው የሚለውን ስናይ እንግዲህ በዋነኛነት ምክንያቱን ማከም ነው። ስለዚህ ይህ የእግር ማቃጠል በሽታ የእግር ማቃጠል እና የእግር ህመም የመጣበት ዋና ምክንያቶቹ ምንድን ናቸው የሚለውን በማወቅ እንግዲህ ማከም ያስፈልጋል ማለት ነው። የስኳር በሽታ ከሆነ የስኳር በሽታን በደንብ መቆጣጠር ያስፈልጋል ማለት ነው። ሌላኛው ደግሞ የቫይታሚን እጥረት ልክ እንደ ቢ1 ቢ6 እና ቢ12 እጥረት ከሆነ እነሱንም ማከም ያስፈልጋል። የታይሮይድ የእንቅርት እጢ እና የእንቅርት ሆርሞን ማነስ ከሆነ እነሱንም ደግሞ በትክክል ማከም ይቻላል ማለት ነው። ማነስ ከሆነ እንትን ልንሰጥ ይችላል ማለት ነው። ሌቮታይሮክሲን የሚባል ሆርሞን አለ። እነሱን መድኃኒቶች አሉ። እነሱን ልንሰጥ እንችላለን። ሌሎችም እንደዚህ ምክንያቶቻቸው ላይ በመመርኮዝ ማለት ነው። ስለዚህ ምክንያቶቹን ማከም ያስፈልጋል ማለት ነው። ሌላኛው ደግሞ ለነርቭ ለህመሙ ማስታገሻነት የሚሆነው መድኃኒቶች አሉ ማለት ነው። እነዚህ መድኃኒቶች እንግዲህ ልክ እንደ አሚትሪፕቲሊን የምንላቸው አሉ፣ ጋባፔንቲን የምንለው አለ እና ፕሪጋባሊን የምንላቸው የህመም ማስታገሻ መድኃኒቶች አሉ። እነዚህ በጣም ለነርቭ ህመምተኞች በጣም የሚጠቅሙ መድኃኒቶች ናቸው ማለት ነው። እነዚህን እያንዳንዱ መድኃኒት እንግዲህ ሌላ ዩቲዩብ ቻናል አለኝ፣ መድኃኒት ይባላል የዩቲዩብ ቻናል፣ እዛ ላይ አቀርብላችኋለሁ በቅርብ ቀን። ስለዚህ እነዚህ መድኃኒቶች ማለት ነው ለነርቭ ህመም የሚሰጡ መድኃኒቶች ናቸው ማለት ነው። እነሱን ሊሰጡ ይችላሉ። በተጨማሪ ደግሞ የእግር እንክብካቤ ያስፈልጋል ማለት ነው። ስፔሻሊ ደግሞ የስኳር በሽተኞች ከሆኑ የስኳር ህመምተኞች ከሆኑ እግሮትን በትክክል መንከባከብ ያስፈልጋል። ሽፍን ጫማ ማድረግ ያስፈልጋል። ሽፍን ጫማ ደግሞ ሲያደርጉ አንድ ሳይዝ ከፍ ማድረግ ያስፈልጋል ማለት ነው። ስለዚህ 42 ቁጥር የሚሆነው ከሆነ 43 ማድረግ አለበት። እንደገናም ደግሞ ለስላሳ የሆነ ለእግሮትን ጭፍልቅ አድርጎ መያዝ የለበትም እና እግሮትን የማይጎዳ መሆን አለበት። ሌላኛው ደግሞ እንደዚሁ ስፔሻሊ ደግሞ ክብደት የሌለው ቢሆን ይቻላል። ስፔሻሊ አሁን እነዚህ አዲስ የመጡ ስኒከሮች በጣም ብዙ አሉ። ልክ እንደ እነዚህ ስኬቸርስ የምንላቸው ስኒከሮች ማለት ነው። እነሱ አሪፍ ናቸው፣ ብዙ ክብደት የላቸውም። እንደገናም ደግሞ ለስለስ ያለ እንትን ስላላቸው ውስጥ ኢንቴሪየር ስላላቸው እግሮትን ብዙ አይጎዱም ማለት ነው። እንደዛ ማድረግ ያስፈልጋል። ሁልጊዜ እግሮትን መንከባከብ ያስፈልጋል። እንደገናም ደግሞ እነዚህ ጮክ የምንላቸው ወይም የአትሌትስ ፉት ወይም የእግር ፈንገስ የእግር ጥፍር እና እግር አካባቢ ያሉ ፈንገስ በሽታዎች አሉ። እነሱን በሽታዎች እንግዲህ ስለመከላከል በእግር ጥፍሮች መካከል ወይም በእግር ጣቶች መካከል ያሉ እንትኖችን በትክክል ማጽዳት ያስፈልጋል። የተለየ ለሱ ብቻ ፈንገሱ ካለበት ማለት ነው ለሱ ብቻ የተለየ እንትን ያስፈልጋል ማለት ነው። ፎጣ ማዘጋጀት ያስፈልጋል። ለሌላ ሰው ሼር ማድረግ አትችሉም። እንደገና ደግሞ ሽፍን ጫማ ሲለብሱ እንግዲህ ቶሎ የማያልብ መሆን አለበት ለፈንገስ ከሆነ ማለት ነው። ስለዚህ ፈንገሶቹ ላብ እና በጣም እንትን ዌት የሆነ ወይም እርጥበት ያለው ነገር እና ሙቀት ያለውን ነገር ስለሚፈልጉ ብዙ ጊዜ እንደዚህ አይነት እንትን ካላችሁ በጣም ሽፍን የሆነ ጫማ መልበስ የለባችሁም። አየር የሚያስገባ እንትኖችን መልበስ አለባችሁ። ከዛ በኋላ ደግሞ ደረቅ ማድረግ አለባችሁ ማለት ነው። በእግር ጣቶቻችሁ መካከል የሚገኘውን እንትን ማለት ነው ክፍል ማለት ነው። ሌላኛው ደግሞ ማድረግ የምትችሉት ነገር የጸረ ፈንገስ መድኃኒቶችን መውሰድ ያስፈልጋል ማለት ነው። ክሬሞችን እንደዛ መውሰድ ይችላሉ። ከተቻለ ደግሞ እነዚህ ውሃ ውስጥ ጨው ጨምረው መዘፍዘፍም ሊያደርጉ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ህክምናዎችን ማድረግ ይቻላል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። አሪፍ ጥሩ እውቀትን አግኝታችሁበታል ብዬ ተስፋ አደርጋለሁ። ሌሎች ቪዲዮዎችንም እያያችሁልኝ ጥሩ የሆነ ጤና ነክ ቪዲዮዎች ናቸው እና ይጠቀማሉ። ለሌሎችም እንደዚሁ ሼር ያድርጉ። ጥያቄ ካላችሁ ስለ እግር ማቃጠል ህመም እንግዲህ ኮሜንት ሴክሽኑ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።